መጨረሻው ደርሷል። አውሮፓ ሰላም ልትሆን ነው ተብሎ ሲጠበቅ ድጋሚ አገረሸው የሩሲያ ዩክሬን ጦርነት ከባድ የተባሉ የመሰረተ ልማቶች ላይ ጥቃት ያደረሰ ቀጥሏል። ሩሲያ አሁንም የዩክሬንን መሬት እየተቆጣጠረች ወደፊት መግፋቷን ቀጥላለች። የዩክሬን ጦርም የሩሲያ ኃይል መሰረተ ልማቶችን በረጅም ርቀት መሳሪያዎች መምታቱን አጠናክሮ ቀጥሏል። ሜዳማው የዩክሬን መሬት በግልጽ በአውሮፓ ኃይል ሊያስጠቃኝ ይችላል የምትለው ሩሲያ ዩክሬን ነጻና ገለልተኛ ካልሆነች ወደፊት መገስገሴን እቀጥላለሁ ባለች ማግስት የፖትሮቭስክን ግዛት ለመጠቅለል ስለመቃረቧ ተነግሮለታል። የፖትሮቭስክን ግዛት ለመያዝ እየተደረገ ያለው የአንድ ዓመት እልህ አስጨራሽ ትንቅንቅ 4 ዓመታት ሊደፍን ከተቃረበው ጦርነት ሰፊ ትግል የተደረገበት የመስዋዕትነት ሜዳ ሆኗል። ባለፉት ሳምንታት ለውጦች ሊኖሩ ይችላሉ ተብሎ ቢጠበቅም ግልጽ ምክንያቶች ሳይኖሩ ጦርነቱ ተፋፍሞ ቀጥሏል። በተለይም ጦርነቱን ለመቋጨት ትልቅ ሚና እንደሚኖረው ሲጠበቅ የነበረው የሁለቱ ሀገራት መሪዎች ፊት ለፊት ተቀምጦ የመነጋገር ጉዳይ የህልም እንጀራ መሆኑ የጦርነትን ልጓም ያዥ ያሳጣ ጉዳይ ሆኗል። ጦርነቱን ለማቆም የዶኔትስክን ግዛት ሙሉ ለሙሉ የኔ መሆን አለበት የምትለው ሩሲያ 170 ሺህ የሚሆኑ ወታደሮቿን ወደ ግዛቲቱ አስገብታለች ስትል ዩክሬን ከሳለች። የዩክሬኑ ፕሬዝዳንት ዘለንስኪ እንዳሉት የፖትሮቭስክን ክልል ከባ ያለችው ሩሲያ ያላትን አቅም በትንሹ የምትጨምር ከሆነ የዶኔትስክን ግዛት ሙሉ ለሙሉ የመቆጣጠር አደጋ እንዳለ መናገራቸውን ዶይቼ ቬለ ዘግበዋል። እንደ ዘገባው ከሆነ ሩሲያ አውጥታ ያሰፈረቻቸው 170 ሺህ የሚሆኑ ወታደሮቿ የፖትሮቭስክን ክልል ሙሉ ለሙሉ ለመቆጣጠር እንዲረዳ ተጨማሪ ደጀን ኃይል መሆኑም ተገልጿል። እንደ ዘለንስኪ ገለጻ ከሆነ ፖትሮቭስክን ለመያዝ እየተደረገ ያለው ትግል በእጅጉ ማጠናከር እንደሚገባም ተናግረዋል። የጦር ኃይሉ ሙሉ ከበባ ውስጥ አልገባም የሚሉት ፕሬዝዳንቱ ይህ ኃይል ግን ስጋት ነው ሲሉ ተናግረዋል። የፖትሮቭስክ ክልል መያዝ የጦርነቱን መንገድ በእጅጉ እንደሚቀይር የሚነገርለት ይህ ከበባ ዘለንስኪን እጅ አሰጥቶ ወደ ድርድር መንገድ እንዲመለሱ የማድረግ እንደ እጅ መጠምዘዣ በፑቲን በኩል መጠቀሚያ ሳይሆን እንዳልቀረም ተዘግበዋል። ዩክሬን በሩሲያ ላይ ጠንካራ ለውጥን ማምጣት ባትችልም የኃይል ማስተላለፊያዎችን መምታቷ ተሰምተዋል። የኦሪያኦል ኃይል ማስተላለፊያን መታለች። የሩሲያ ቀዝቃዛ አየር ንብረትን ያለ ኃይል መሰረተ ልማት የማይታሰብ ነው የሚሉ ተንታኞች ሩሲያ ህዝቧን ከድንበር አካባቢ ብቻ በማራቅ ችግሩን ማለፍ ትችላለችም ብለዋል። በአንጻሩ ሩሲያ ለሚደርስባት ጥቃት ምላሽ ስትሰጥ ዩክሬን በእጅጉ እንድትጎዳ ምክንያት መሆኑም እየተገለጸ ይገኛል። ለዩክሬን መቆም ከጀርባ ያሉት የምዕራቡ ዓለም ሀገራት ያላቸውን ጥሪት መበተናቸውንም ቀጥለዋል። የቡድን 7 አባል ሀገራት በሩሲያ ጦር አማካኝነት ወደ ፍርስራሽነት ተቀየረ ያለውን የዩክሬን የኃይል መሰረተ ልማት ለመጠገን እንዲረዳ ድጋፎች ለመላክ መስማማታቸውም ሰምተዋል። ከሰሞኑን ሩሲያ በአጸፋነት የመለሰችው የድሮን ጥቃት የዩክሬን የጋዝ መሰረተ ልማት ማውደሙ ይታወሳል። ይህን የጋዝ ማስተላለፊያ መስመር ለመጠገን በቢሊዮን ዶላሮች እንደሚያስፈልግ የዩክሬን ኃይል ሚኒስቴር መናገራቸውን የጀርመን ድምፅ ዘግበዋል። በጥቃቱ የጋዝ መሰረተ ልማቶች ብቻ ሳይሆን በርካታ ለንጹሃን ዜጎች መገለገያ የሆኑ መሰረተ ልማቶች ስለመጎዳታቸው ሚኒስቴሩ አያይዘውም ገልጸዋል። ሁለቱ ሀገራት በዋነኝነት የሚያደርጉት ጥቃት ኢላማ አድርገው የያዙት የኃይል መሰረተ ልማትን የማጥቃት እንቅስቃሴ ተጠናክሮ እንደሚቀጥል በቃል አቀባዮቻቸው በኩል መናገራቸውንም ቀጥለዋል። ሁለቱ ሀገራት በተለያዩ አካባቢዎች የሚያጠምዱት ፈንጆች አማካኝነት በርካታዎች ህይወታቸው ያልፋል። ትናንት ሰኞ በሰሜናዊ ዩክሬን ግዛት ዞቶሚ ጫካ ውስጥ ጉዞን ሲያደርጉ የነበሩ 5 ሰዎች በተመሳሳይ ሁኔታ በተቀበሩ ፈንጂዎች ተነሳ መሞታቸው ሰምተዋል። ፍንዳታው ለቤላሩስ ድንበር አቅራቢያ በሆነው ጫካ ውስጥ መፈጠሩም ሰምተዋል። አደጋው የደረሰባቸው ዜጎች በአንድ መኪና ሲጓዙ የነበሩ መሆናቸውን የአካባቢ ፖሊስ በማህበራዊ ሚዲያ ገጾቹ አስታውቀዋል። የጦርነት ቦታ የነበሩ አካባቢዎች እንዲሁም ደግሞ ሀገራት ጦርነት ሊነሳብኝ ይችላል ብለው በሚያምኑት አካባቢ ፈንጂዎችን ማጥመድ የተለመደና በጦርነት አካሄዶች ላይ ጠላትን ቀድሞ መከላከል የሚለው መርህ ላይ በጉሉ የሚቀመጥ የጥቃት አይነት ስለመሆኑ በጦርነት ጉዳዮች ላይ ትንታኔ የሚሰጡ ባለሙያዎች ይናገራሉ። ሟቾቹ ከ19 ዓመት እስከ 65 ዓመት የሚገመቱ መሆናቸው ተገልጿል። ከሞቱ በተጨማሪ ሌሎች 2 ሰዎች በሆስፒታል ውስጥ ሕክምና የተደረገላቸው ስለሆኑም ተነግረዋል። እንደ ፖሊስ መግለጫ ከሆነ የሞቱትና የተጎዱ ከጦርነት ጋር ምንም ንክኪ የሌላቸውና ጫካ ውስጥ ገብተው ዛፍ በመቁረጥ የሚተዳደሩ ዜጎች ስለመሆናቸውም ገልጸዋል። ሰዎቹ የዕለት ስራቸውን ለመፈጸም በገቡበት ወቅት በደረሰባቸው ፍንዳታ ሕይወታቸው ስለማለፉ ሰምተዋል። ፈንጂዎች የተጠመዱት ሩሲያ ሙሉ ለሙሉ ወረራ ወደ ዩክሬን በጀመረችበት እንደ ፈረንጆቹ አቆጣጠር 2022 ሊሆን እንደሚችል ፖሊስ አስታውቋል። የዕለት እንጀራቸውን ለመስራት ወደ ጫካ የገቡት ዜጎች ፈንጂ መጠመዱን የሚያሳየውን ምልክት ጥሰው 30 ኪሎ ሜትር ዘልቀው ስለመግባታቸውም ተነግረዋል። ሩሲያ በደቡባዊ ዩክሬን ባደረሰችው ጥቃት አዲስ አበባ በተሰኘው አካባቢ ባደረሰችው የሰው አልባ አውሮፕላን ጥቃት የኃይል ትራንስፖርት ማከፋፈያ ቦታን እንዳልነበር ማድረጓም ሰምተዋል። በጥቃቱ የአካል ጉዳት እንዳጋጠማቸው የተናገሩት የአካባቢው ገዢ ለተለያዩ አገልግሎት የሚውሉ የነበሩ የኃይል ማሰራጫን መታ ማድረጓም ሰምተዋል። በጥቃቱ አንድ ሰው የአካል ጉዳት ሲያጋጥመው የዩክሬን ባቡር ኃይል ሊያዛባ የሚችል ጥቃት ስለመሆኑም እየተገለጸ ይገኛል። የሩሲያ ድብደባ የኃይል ስርዓቷን እያዛባባት ያለች ዩክሬን የደረሰባት ያለው የኃይል እጥረት ለመደገፍ የሚረዳ የ100 ሚሊዮን ዶላር እቅድ ማቅረብ
አቅርባለች። በተለይ የኒውክሌር ኃይል ለማጠናከር ያለመ እቅድ መሆኑም ተገልጿል። ዩክሬን ባለችበት ጦርነት ምክንያት በተለያዩ ተቋማቶቿ ላይ ምዝበራዎችን እየደረሱና ግለሰቦች እየከበሩ ስለመሆኑም ሰምተዋል። ሮይተርስ ይዞት ባወጣው መረጃም የዩክሬን መንግስት በኃይሉ ዘርፍ የደረሰ ስላለው ምዝበራ ምርመራ ማከናወኑን ገልጿል። ሩሲያ የኃይል መሰረተ ልማቶችን ላይ ትኩረት አድርጋ ጥቃት ማድረጓን ተከትሎ ጥቃቶች የደረሱ በማስመሰል የኃይል ምዝበራ እየተከናወነ እንዳለ ይፋም አድርጓል። ይህን ለመከላከል ሰፊ ስራዎች ወደፊት እንደሚጠበቅም ተገልጿል። የአዲሱ ቅር ላይ የግለሰቦች ሚና ምንም እንዲሆን ለማድረግ በርካታ ስራዎች እየተሰሩ እንዳሉም ተገልጿል። የታቀደው የገንዘብ መጠን የሚገኝ ከሆነ ያለውን የኤሌክትሪክ አቅርቦት በግማሽ እጥፍ ሊያሳድገው እንደሚችል ሮይተርስ ዘግበዋል። የዩክሬን የኃይል አቅርቦት በግለሰቦች መጠለፉን ፕሬዚደንት ዘለንስኪ ማመናቸውም ሰምተዋል። ይህን ለማጥራት ከሙስና ቢሮ ጋር ሰፊ ስራ እንደሚሰራም ተናግረዋል። ወንጀለኞችን ለህግ ማቅረብና የሀገሪቱን መሰረተ ልማት ላይ በትኩረት መሰራት እንዳለበት ፕሬዚደንቱ የስራ መመሪያ ሰጥተዋል። በግለሰቦች በተወሳሰበ ምዝበራ ሂደት የተጨነቀው የዩክሬን መንግስት ከሩሲያ መንግስት ጋር ፍጹም የተቃረነ መግለጫን በምስራቃዊ ዶኔስክ አካባቢ በምትገኘው ሜንሆርድ በተሰኘው አካባቢ ላይ በደረሱ ጥቃቶች ዙሪያ የተለያዩ ሀሳቦች ስለመናገራቸውም ተዘግበዋል። የዩክሬን ባለስልጣናት ጭምር ከተማዋ በተመለከተ የተለያዩ አስተያየቶችን እየሰጡ መሆኑም ተገልጸዋል። የሩሲያ ከፍተኛ መከላከያ ኃላፊዎች ከተማዋን ከበናታል ሲሉ፣ የዩክሬን መከላከያ በአንጻሩ ሜንሆርድን ላለማስያዝ ከባድ መስዋዕትነት እየተከፈለ እንዳለም ተናግረዋል። የመከላከያ ኃይሉ ቃል አቀባይ አንድሬ ኮቫሎቭ በበኩላቸው ወደ ከተማዋ የሎጂስቲክስ ኃይል ማቅረብ ላይ ውስብስብ ችግሮች እንደገጠሙም ተናግረዋል። የሩሲያ መከላከያ ኃይል በበኩሉ እንደገለጸው የሜንሆርድን ከተማ ለመቆጣጠር በሁለት ጦር ግንባሮች በኩል ጦርነት መክፈቱንም አስታውቀዋል። የዩክሬን ኃይል በበኩሉ የፖትሮቭስክን አካባቢ የሩሲያ ጦር ከቧል ማለት የራሱ ግዛት ሆኗል ማለት አይደለም ሲሉ ተናግረዋል። በሩሲያ በኩል ፖትሮቭስክ ላይ የይገባኛል ሀሳብ ማንሳት ፍጹም ትክክል ያልሆነ ሀሳብ መሆኑን ተገልጿል። የፖትሮቭስክ አካባቢ እየተደረገ ባለው ጦርነት የኢንዱስትሪ ዞኖች የጦርነት ማዕከል ለማድረግ በሩሲያ በኩል ሙከራዎች እንዳሉም አስታውቀዋል። ሩሲያ በአንጻሩ በዴንቴስክና በዴንፕሮፕትሮቭስክ አካባቢ በሰው አልባ አውሮፕላኖች ታገዘ ጠንካራ ጥቃት ስትዘነዘር ማድሯም ሰምተዋል። በጥቃቱ የአንድ ሰው ህይወት ሲያልፍ በሌላ ጥቃት አንዲት አነስተኛ መንደር ላይ 2 ሰዎች መሞታቸውም ዘግበዋል። በሌላ ጥቃት እንዲሁ አንድ ሰው ዛፖርዢያ አካባቢ ህይወቱ ማለፉ ሰምተዋል። በአንጻሩ የዩክሬን ድሮኖች ባደረሱት ጥቃት በቤልግሬድና ቤሊያንክ በተሰኙ አካባቢዎች ላይ ጥቃትም አድርሳለች። የሩሲያ መከላከያ ኃይል ባወጣው ሪፖርት መሰረት በጥቁር ባህር አካባቢ ሲንቀሳቀሱ በነበሩ የዩክሬን ሰው አልባ አውሮፕላኖች ላይ ጥቃት ለማድረስ ሲንቀሳቀሱ ተገኝተው ሙሉ ለሙሉ ማክሸፍ ስለመቻሉም አስታውቀዋል። የጥቁር ባህር ወደብ ባለፈው ሳምንት የዩክሬን ሰው አልባ አውሮፕላኖች ካደረሱት ጥቃት በኋላ የወደብ አገልግሎት እንዳይሰጥ መታገዱ ይታወሳል ሲል አልጀዚራ ዘግበዋል። በደረሰው ጥቃት የተጎዱ ዜጎች ወደ ሆስፒታል መወሰዳቸውም ሰምተዋል። የሁለቱ ሀገራት ጦርነት በምን ሁኔታ መቋጫ እንደሚያገኝ ለዓለም መልስ የሌለው ጥያቄም ሆኗል። በተለይ ሩሲያ የምታቀርባቸው ሀሳቦች ተቀባይነት አግኝተው ጦርነቱ የሚያልቅ ከሆነ የዩክሬን በርካታ ግዛቶች ተጨፍልቀው የሩሲያ ይሆናሉ። ይህ ደግሞ ለዩክሬን እንደ ሀገር ሆኖ መዝለቅ ላይ አጠራጣሪም ያደርገዋል።